ሰላም ጤና ይስጥልን ውድ የምረት ደጅ ተመልካቾቻችን የእግዚአብሔር ሰላም በያላችሁበት ይድረሳችሁ እያለን ሳምንታዊ ፕሮግራማችንን ጀምረናል። ፕሮግራማችንን በጌታ በኢየሱስ ክርስቶስ ስም እስከ ፍጻሜው እንድትከታተሉ እንጋብዛችኋለን። መልካም ጊዜ። ውድ ቤተሰቦቻችን እግዚአብሔር አምላክ ባያላችሁበት ይባርካችሁ። አብራችሁን የነበራችሁ በብዙ ስታግዙን በብዙ ከጎናችን የቆማችሁ ቤተሰቦቻችን የሰማይ አምላክ እግዚአብሔር ይባርካችሁ እያልኩኝ ዛሬ ፕሮግራሜን ጀምራለሁ። እንግዲህ በምህረት ደጅ እጅግ ብዙ ዘርፈ ብዙ አገልግሎቶች እየተሰጡ ነው የሚገኙት እንደምታውቁት። ምናልባት ዛሬ እንግዲህ በአጋጣሚ ይህንን ፕሮግራም እያያችሁ ያላችሁ ከዚህ በፊት ስለ ምህረት ደጅ የማታውቁ ምንድነው እያላችሁ የምትጠይቁና ግራ የተጋባችሁ ሰዎች ካላችሁ በዚህ በምህረት ደጅ እንግዲህ ታማሚ ህፃናትን ይዘው ወጥተው እንደልባቸው ሰርተው ለልጆቻቸው መድረስ የማይችሉ እናቶችን እስከነ ልጆቻቸው የሚያግዝ በጎ አድራጎት ድርጅት ነው። በዚህ ድርጅት ውስጥ እንግዲህ ወደ 110 እናቶች ተረጂ ናቸው። ወራዊ ደሞዝ አላቸው። ከኛ ጋር በሳምንት አንድ ቀን እዚህ ወደ ማዕከሉ እየመጡ ሁል ጊዜ እንደምንነግራችሁ ከኛ ጋር ያሳልፋሉ። በዚህ ስፍራ ቁርስ፣ ምሳ፣ መክሰስ ድረስ እንግዲህ ይጠቀማሉ፣ ይታጠባሉ፣ እርስ በርስ ጸጉራቸውን ይሰራራሉ። ልባቸው ባዘነበት ነገር ከነዚህ እናቶች ጋር እህቶች ጋር ሲቀላቀሉ አንዱን ቀን በደስታ አሳልፈው ከዛ ነገር ለመውጣት ምክንያት ሆናቸው ወደ ቤታቸው በደስታ የሚመለሱ እናቶችን ይዘን ሁል ጊዜ እንደምንነው እናንተንም እየባረክን እነሱንም ወደ እናንተ በማቅረብ ጥልቅ የሆነ ችግሮቻቸውን እያወራን እያገዝንና እየረዳችሁም እንዳለ የታወቀ ነውና ለዚህም ነው ሁል ጊዜ ቤታችሁን ኑሯችሁን ክፉ አያገኘው እያልን የምንባርካችሁ። ምክንያቱም ካላችሁ ስለተቆረሳችሁ ቤታችሁ በክርስቶስ ኢየሱስ ስም እየተጠበቀ ይሁን ማለት እንወዳለውና በዚህ ድርጅት እንግዲህ ሁል ጊዜ እንደምናደርገው አሁን በዓል ደርሷል። በዚህ በዓል እነዚህ እናቶች እንደኛ እንደልባቸው ልጆቻቸውን ወደ ትምህርት ቤት ልከው ስራ ሰርተው ልጆቻቸው ከትምህርት ቤት እስከሚመጡ ድረስ የሚያስፈልገውን ለቤት የሚያሟሉትን ነገር አሟልተው ልጆቻቸውን መጠበቅ የሚችሉ እናቶች አይደሉም። እነዚህ እናቶች ሁል ጊዜ ከነዚህ ህፃናት ጋር አብረው ተቆራኝተው ለሰከንድ ሳይነጠሏቸው አብረው የሚውሉ እናቶች ናቸውና በብዙ ችግር ውስጥ የሚያልፉ ቤት የሌላቸው በቤት ኪራይ የሚሰቃዩ ቤት ለመከራየት ሲሄዱ በልጆቻቸው ምክንያት የሚገፉ የሚሽሟጠጡ የተለየ ቋንቋን የሚሰሙ እናቶች እጅግ ልብ ሰባሪ ቋንቋን የሚሰሙ እናቶች ናቸው። እንግዲህ ወደዚህ ስፍራ መጥተው በእናንተ እየተጎበኙ ያሉትና በዓሉንም በደስታ እንዲያሳልፉ ቤታቸውን እንደ ማንኛውም ሰው አለን እንችላለን ብሎ እንደሚኖር ሰው በጥቂቱ በቤታቸው ውስጥ ደስ ብሏቸው እንዲያልፉ ከዚህ በፊት እንደምናደርገው ለበዓል የምትችሉትን ነገር እንድታግዙን በጌታ በኢየሱስ ክርስቶስ ስም እንለምናችኋለን። ምክንያቱም እነዚህ እናቶች እንዳልኳችሁ ወጥተው መስራት አይችሉም። ወጥተው መስራት ብቻ አይደለም ደግሞ ህፃናቱ ለሰከንድ ወይም ለሆነ ደቂቃ እንኳን ተኝተው እረፍት የሚያደርጉ አይደሉም። በቃ መንቀሳቀስ የማይችሉ መብላት መጠጣት የማይችሉ መጸዳዳት የማይችሉ እያንዳንዱን ነገር በእናታቸው እገዛ ስር ያሉ ልጆች ናቸውና እነዚህን እናቶችን እናግዝ፣ እንርዳ። በዓልን ደግሞ በደስታ እንዲያሳልፉ አብረናቸው ከጎናቸው እንቆም እያለን ከዚህ በፊት እንደምናደርገው እንግዲህ ለበዓል የሚያስፈልጋቸውን ዶሮ፣ ዘይት፣ ዱቄት እንደዚህ እንሰጣለን። እሱን ቀጥለን እንድንሄድ ከጎናችን እንድትቆሙ በጌታ ፍቅር እንጠይቃችኋለን። በብዙ እየባረክናችሁ በብዙ ደስ እያለን ወደ እናንተ ፊት ስንመጣ እንደማናፍር እያመንን ነው ምንጠይቃችሁና ሁላችሁም ከጎናችን እንድትቆሙ በጌታ ፍቅር እንጠይቃችኋለን። እንደገና ደግሞ መጎብኘት የምትፈልጉ ከዚህ ከበዓል ስጦታ ውጪ በየቀኑ እየመጣችሁ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ድረስ እነዚህን እናቶች አብራችሁ መቆየት፣ ማውራት፣ ልጆቻቸውን ማየት ትችላላችሁ። መስጠት ብቻ ሳይሆን መጎብኘትም ይቻላል፣ አብሮ መዋልም ይቻላል፣ ችግራቸውን መካፈልም ይቻላል እና ወደዚህ ስፍራ እየመጣችሁ እነዚህን እናቶች እንድትጎበኙ እናበረታታችኋለን። ብዙ የሚሰራ ስራ አለ። ምክንያቱም ጥቂት ነው። አሁን ያለንበት ቦታ ውስን ነው። በኪራይ ቤት ነው ያለነው። ቦታው እጅግ ጠባብ ከመሆኑ የተነሳ ብዙ እናቶችን መድረስ አልቻልንም። ብዙ እናቶች በብዙ ችግር ውስጥ ሆነው ወደዚህ ስፍራ ይመጣሉ። መቀበል ስላልቻልን ገናንን ትንሽ እንቆያለን ልንቀበላችሁ አልቻልንም ስንል ልባቸው ላይ ፊታቸው ላይ ያለው የልብ ሐዘን እጅግ ልብ ሰባሪ ነውና
በተቻለን አቅም እንደው ጌታ ከረዳንና ሰፊውን ቦታ ከሰጠን እዛ ቦታ ላይ ሆነን ብዙውን ህብረተሰብ ብዙውን እናቶች ለመርዳት ትልቅ ራዕይ ይዞ የተነሳ ድርጅት ነውና አብረን እንድንሆን ቀኝ እጃችንን እንድንሰጥ ልባችሁን ከእግዚአብሔር ጋር እያቀናጃችሁ ማድረግ የምትችሉትን ብታደርጉ እግዚአብሔር ቤታችሁን ኑራችሁን እንደሚባርክ አምናለሁ። የሰማይ አምላክ እግዚአብሔር ይባርካችሁ። በዓሉን እንግዲህ በደስታ እንዲያሳልፉ ካለን እናካፍል። ምክንያቱም ቤታችን በትንሹ ማድረግ የለመድን ሰዎች ጥቂት ሲጎድል ልጆች ምን ያክል ልባቸው እንደሚያዝን የጎረቤት አይተው ልጆች እንዴት እንደሚጠይቁ ሁላችንም የምናውቀው ነውና እነዚህ እናቶች ሳያዝኑ በእውነት ደስ ብሏቸው ይሄንን የጾም ጊዜ እዚህ የሚያሳልፉት ደስ ብሏቸው ነው የሚጸልዩ አሉ። በዚህ ጾም ጸሎት ውስጥ እግዚአብሔርን የሚፈልጉ እግዚአብሔር ወይ ድረስልን የሚሉ በጣም የተወደዱ እጅግ ደስ የሚሉ እናቶች፣ ብርቱ እናቶች፣ እግዚአብሔርን የሚፈልጉ ያለ እግዚአብሔር ምን አለን መከታችን እሱ ነው የሚሉ የተወደዱ እናቶች ናቸውና እነዚህን እናቶች በእውነት እናንተን ሲያስቡ የሚጸልዩ ባርካቸው ብለው የሚጸልዩ እናቶች ናቸው። የሚሰጡንን የሚያግዙንን እንድንቆም እንደዚህ ቀና ብለን እንድንሄድ ያደረጉንን ቤተሰቦቻችንን ባርክልን እያሉ በዚህ በጾም ወራት እንኳን እየጸለዩ ያሉ እናቶች አሉና እነዚህ እናቶች የሚጸልዩት ጸሎት እናንተ ጋር ትልቅ ስራ እንደሚሰራ አምናለሁ። ምክንያቱም ጆሮዬ እየሰማ አይኔም እያየ ስለሆነ እኔ ምስክር ነኝ። ስለዚህ ቤታችሁን እግዚአብሔር በበረከት ይሙላ፣ እግዚአብሔር ይጎብኛችሁ። ፍጹም በጎና ደስ በሚያሰኝ በረከት እግዚአብሔር ከእናንተ ጋር ይሁን ማለት እንወዳለሁ። እንግዲህ በዓሉን ደስ ብሏቸው እንዲያሳልፉ ሁላችሁም ከጎናችን እንድትቆሙ አሁንም ደግሜ በጌታ ፍቅር ጠይቃለሁ። መጎብኘት የምትፈልጉ ደግሞ ጥቂት ነው ያለኝ ጥቂቱን ልስጥ የምትሉ ጥቂት ነው ብላችሁ ሳትሸማቀቁ ያላችሁን ድጋፍ እንድታደርጉልን በጌታ ፍቅር አሁንም ደግሜ ጠይቃለሁ። መልካም ጊዜ ይሁንላችሁ። ሳምንታችሁ የተባረከ እግዚአብሔር በቤታችሁ በመገኘቱ የሚጎበኛችሁ ሁኑ። እግዚአብሔር ይባርካችሁ። መልካም ሳምንት